ደግሞ ምን ቀረሽና ነው ቤት የመጣችው? አቶ ተፈራ በተለያየ የህገ ወጥ ስራ ተጠርጥረህ በቁጥጥር ስር ውለሃል። ምን? እሰረ ኮንስታብል ስለዛች ሴት የምታውቀው ነገር አለ ማለት ነው? ወይዘሮ ሮማ ማለት ደግሞ የኔት ነች። ምን? እሷ እህት ናት ማለት ነው? አታስቢ ኮማንደር፣ እኔ ሳሎን የያዛት በሽታ ነው ከሀገር ውስጥ ያስወጣት። ኮማንደር፣ እዚህ ሰነድ ላይ ከሮማን እና ከበልሁ በላይ የተፈራ ህገወጥ ስራዎች ፍንትው ብለው ይታያሉ። ልክ ነው። እና ኦሪጂናሉን ሰነድ ማግኘት ትችላለህ? እኔ የምልሽ ኮማንደር፣ ክስ ለመመስረት ይሄ ያበቃ? ደግሞ ለምን ትቆጫለሽ? በእርግጥ ላውን በቂ ነው። ባስፈለገን ሰዓት ግን ኦሪጂናሉን ትሰጠናለህ? በዚህ ሁኔታ እንዴት ነው አምኜ የምሰጥሽ? በጣም እኮ አልታወቀሽም እንጂ በጣም እኮ የተቆጣሽ ነው። አንቺ ማለት እሱ ሰው ነሽ እንዴ? እኔ የህግ ሰው ነኝ። አቶ ላይኩን የእውነት ትልቅ ሰው ነህ። በጣም ትልቅ መረጃ ነው የሰጠኸኝ። እናመሰግናለን። በእውነት አሁን ገና እውነተኛ ሰው አገኘሁ መሰለኝ። በእርግጠኝነት አግኝተሃል። በቃ እኔም አቶ ተፈራ ላይ በፍጥነት ክስ እንዲመሰረት አደርጋለሁ። የእውነት ግን ኮማንደር እንደዚህ ታደርጋለሽ? አሁንም እየጠረጠርከኝ? ያው ከደረሰብኝ አንጻር ቶሎ ሰው አላምነው። እንግዲህ አቶ ላይኩን እኔ እንዳመንኩህ አንተም ብታምነኝ ጥሩ ነው። ኮማንደር በእውነት በመጨረሻ የፍትህ በሮች ሊከፈቱልኝ ነው መሰለኝ። ተመስገን። ይህንንስ ማናይ? የተፈራ ህገወጥ ስራና ወንጀል ባልጠበቀው ጊዜና ሰዓት ማብቂያው ላይ የደረሰ ይመስላል። ለስራዋ ክብር ያላት ለህጉ የምትገዛው አዲስ የመጣችው ኮማንደር ነገሮችን ጠበቅ አድርጋ ይዛ ከነላይኩን ቤተሰብ ባገኘችው መረጃ እንዲሁም እሷን ባሰባሰበችው ማስረጃ ተፈራ ላይ ክስ መስርታለች። ከዚያ አስቀድሞ ኮማንደሯ አምራንን ወደ ቢሮዋ ታስጠራትና ማውራት ይጀምራሉ። እሺ ወይዘሮ አምራን እንዴት ነሽ? ለመርማሪው ስለ አቶ ተፈራ የምሰጠው መረጃ አለኝ ብለሽው ነበር፣ እውነት ነው ብላ ስጠይቃት እሷ አዎ እውነት ነው፣ እኔ ስለ አቶ ተፈራ ትልቅ መረጃ አለኝ ብላ ትመልስላታለች። ኮማንደሯም ትቀጥልና ስልኳን ከኪስ አውጥታ የድምጽ መግጃውንም ታበራና በይ የምታውቂውን ነገር ንገሪ ብላ ትላታለች። አምራንም ትቀጥልና ተፈራ ማለት ነፍሰ ገዳይና አውሬ ሰው ነው፣ የምስኪን ሴቶችን ገላ የሚሸጥ አረመኔ ሰው ብላ ስትላክ ኮማንደሯ እሺ ግን አሁን ላልሽው ነገር ማስረጃ አለሽ ብላ ስጠይቃት አምራንም እኔም ተፈራ ቤት የገባሁት ይህንን ወንጀል ለማረጋገጥ ነበር፣ ግን እሱ ቀድሞ ነቃብኝ። የአንዲት ምስኪን ሴት ነፍሰ ገዳይ ያደረገኝ አውቆ ነው እኔን እዚህ ወጥመድ ውስጥ የከተተኝ። ምክንያቱም እጮኛዬ የታወቀ የቀዶ ጥገና ሐኪም ነው። እሱን ህገወጥ ስራ ለማሰራት ነው እኔን የጠመደኝ። ተፈራ ማለት ሴቶችን ወደ ውጪ የሚልክ ህገወጥ ኤጀንሲ አለው። በተለይ ደግሞ ከገጠር ቤተሰቦቻቸውን ለመርዳት ብለው ከሚመጡ ሰዎች አካል ስለሚሸጥ ዶክተር አካላቸው እንዲያወጣ ብሎ ነው እኔን ያስገደደኝ ብላ ስትላክ ኮማንደሯ ቆይ ግን አንቺ ይህንን ሁሉ ነገር እንዴት ልታውቂ ቻልሽ ብላ ስጠይቃት አምራንም የአቶ ላይኩን ልጅ ነው ሁሉንም የነገረኝ ብላ ትላታለች። በዛን ሰዓት ላይ ናሆምና ላይኩን በረንዳቸው ላይ ቆሞ እያወሩ ነበር። ናሆምም ይቀጥልና አምራን ራሷን አሳልፋ ለህግ እንደምትሰጥ በጣም እርግጠኛ ነበርኩ ብሎ ሲለው ላይኩን ማለት ላንተ የነገረች ነገር ነበር እንዴ ብሎ ሲጠይቀው እሱ አዎ እሷ እኛን ለመርዳት ስትል ነው ይህንን ነገር ያደረገችው አባዬ። አምራን ለቤተሰቦቿ ትልቅ ዋጋ የከፈለች እህታችን ነች። እሷ ለኛ ብላ ተፈራ ቤት ገባች፣ አሁን ደግሞ በድጋሚ ታስራለች ብሎ ሲለው ላይኩንም በንግግሩ ግራ ተጋብቶ ናሆም ነገሩን ግልጽ አድርገህ ንገረኝ፣ ቆይ አምራን ምን አስባ ነው ብሎ ሲጠይቀው ናሆምም ፖሊስ ጣቢያ ከመሄዷ በፊት ከኔ ጋር ተገናኝታ ነበር፣ ይህንን ነገር እንዳታደርገው አስጠንቅቄ ብነግራትም እሷ ግን ልትሰማኝ ፈቃደኛ አልነበረችም። ይልቅ አንድ አደራ ሰጥታኛለች ይመስለኛል። ተፈራን ለመጣል አሪፍ ሀሳብ ነው ነግራኝ የሄደችው። ምን መሰለህ አባዬ፣ የተፈራን ህገወጥ ስራ ፊት ለፊት ሊጋፈጥ የሚችለው ፋኑኤል ብቻ ነው። ይኸውልህ አሁን መጀመሪያ ተፈራ ህገወጥ ቀዶ ጥገና የሚያደርግበት ትክክለኛውን ቦታ ፋኑኤል ማወቅ መቻል አለበት። ቦታው ከታወቀ ተፈራን መጣል ቀላል ይሆናል። ይሄ የእሱ ሀሳብ ነው። ግን ደግሞ ዶክተር በአምራን መታሰር እጅግ በጣም ተጎ
ተጎድቷል። ምን ማድረግ እንዳለብን ፈጽሞ አላውቅም ብሎ ሲለው ለይኩንም ስለዚህ አብሮ ሊሰራ ፈቃደኛ አይሆንም እያልከኝ ነው ብሎ ሲጠይቀው ናሆምም አላውቅም አባዬ፣ በአሁን ሰዓት ማወቅ የምችለው ነገር ዶክተሩ የተመሰቃቀለ ህይወት ውስጥ እንደገባ ብቻ ነው። እሱን ቀረብ ብለን ለማናገር መሞከር መቻል አለብን። የሚያሳዝነው ግን በሰርጉ ዋዜማ ይህ ነገር መከሰቱ ነው። አሁን ከሁሉም ነገር በላይ አሳሳቢ ጉዳይ የእሷ ነው። ቅድሚያ ሰጥተነው ልንሰራበት ይገባል ይለውና ተስማምተው ወደ ቤት ይገባሉ። በዛን ሰዓት ላይ ኮማንደርና አምራን ማውራታቸውን አላቆሙም ነበር። ኮማንደሯም ትቀጥልና አንቺ ተፈራ ቤት ገብተሽ ወንጀሎቹን ለማረጋገጥ ከመሞከር ይልቅ ቆይ ለምን ወደ ህግ አልመጣሽም ብላ ስታፈጥባት፣ አምራንም ትቀጥልና ቆይ ህግ ቢኖር ነው እንዴ በጠራራ ፀሐይ የነ ለይኩንን ቤት ሊያቃጥልባቸው የሄደው? ባይገርምሽ የተፈራ ወንጀል ለማጋለጥ ያልሄድኩበት ቦታ የለም፣ ከላይ እስከታች ያለፋውበት ቦታ የለም። ግን ደግሞ ሰውየው ሁሉንም በገንዘቡ ገዝቷቸዋል። ለአንቺም ይሄንን የምነግርሽ ወድጄ አይደለም ምርጫ ስለሌለኝ ነው ብላ ስትላክ ኮማንደሯ ቆይ አምራን አንቺ ከዚህ በፊት ሰው ገድለሽ ታውቂያለሽ ብላ ስጠይቃት፣ አምራንም በድንጋጤ ቆይ ምን እያልሽ ነው ኮማንደር? እኔ በፍጹም እንደዛ አድርጌ አላውቅም። እንኳን ሰው ቢምቢ ገድዬ አላውቅም። እውነት ለመናገር የዛኔም እንደተፈጠረ ራሱ አላስታውስም። የመሳሪያ ድምጽ ብቻ ነው የሰማሁት ብላ ስትላክ ኮማንደሯ እሺ ለመርማሪው ስለተፈጠረው እያንዳንዱ ነገር በግልጽ ነግረሽዋል ብላ ስጠይቃት፣ አምራንም ነፍስ እንዳጠፋው ብቻ ነው የነገርኩት፣ ከዛ ውጪ ምንም ያልኩት ነገር የለም። አንቺ ግን ለምንድን ነው ከዚህ በፊት ሰው ገድለሻል ብለሽ የጠየቅሽኝ ብላ ስትላት፣ ኮማንደሯ እንዲሁ ለማወቅ ያክል ነው። ለማንኛውም ይሄ ነገር እውነት ከሆነ ሊጠቅመን ይችላል፣ ከመርማሪው ጋር እንወያይበታለን ትላትና ወደ ማረፊያ ቤቷ ትመልሳታለች። ከትንሽ ቆይታ በኋላ ኮማንደር ዛው ቢሮ ተቀምጣ ባለችበት ዳግም ወደ ቢሮ ይመጣና ተቀምጦ ማውራት ይጀምራሉ። እሱም ይቀጥልና አባቴን ያለ ጥፋቱ ነው እያሳደዳችሁት ያላችሁት ብሎ ሲላት፣ እሷም ግራ ተጋብታ ይቅርታ አላወቅኩም አንተ ማን ነህ ብላ ስጠይቀው፣ እሱም ዳግም እባላለሁ የሲምባ ልጅ ነኝ ብሎ ሲላት፣ እሷ ዳግም የምትባለው አንተ ነህ እንዴ? እንኳን ደህና መጣ ስትለው፣ እሱም ይቀጥልና እርግጥ ነው አባቴ ከዚህ በፊት ወንጀል ሰርቷል፣ ግን እምልልሻለሁ የሸጣባው ገዳይ በፍጹም እሱ አይደለም። ያ ኮማንደር በልሁ የራሱን ጥፋት ለመሸፈን ነው አባቴ ላይ ያላከከው። እሱ ብቻ አይደለም በኮማንደሩ ትዕዛዝ ነው የኢንስፔክተር ዳዊት የሚባለው ሸጠባውን የገደለው። ራሱ ዳዊትም ተገድሎ እንደተገኘ ሰምቻለሁ ብሎ ሲላት፣ እሷ ቆይ ለምንድን ነው ሁላችሁም ተመሳሳይ መረጃ እየሰጣችሁኝ ያላችሁት ብላ ስትለው፣ ዳግም የሚቀጥልና ካስፈለገ የቪዲዮ ማስረጃ አለኝ ኢንስፔክተር ዳዊት ሸጠባውን እንደገደለ የተናገረበት ብሎ ሲላት፣ ኮማንደሯ ቆይ እሱንም እንደ ኮማንደር አስገድደውስ ቢሆንስ የተቀረጸው በምን ማረጋገጥ እችላለሁ ብላ ስጠይቀው፣ ዳጊም በፍጹም እንደዛ አይደለም ራሱ በፍቃዱ የሰጠው መረጃ ነው፣ ካላመንሽኝ ደግሞ ቪዲዮ ማየት ትችያለሽ። በግድና በፍቃደኝነት የተሰጠ መረጃ ባለሙያ ስለሆንሽ መርምረሽ ማወቅ ትችያለሽ ብሎ ሲላት፣ እሷ ዳግም አባትህ በጣም አደገኛ ሰው ነው፣ ክፍለ ሀገር ከሚገኝ እስር ቤት አምልጦ ወደዚህ እንደመጣ እናም እዚህ ታስሮ ከዚህም እንዳመለጠ ሙሉ መረጃ አለኝ ብላ ስትለው፣ እሱ ፍትህ ለማግኘት ብዙ ታግለናል፣ ግን ሁላችሁም አንድ አይነት ናችሁ ብሎ ሲናገራት፣ እሷን በንዴት ስነ ስርዓት አድርግ፣ እንዳውም እዚህ ጋር ሊበቃን ይገባል፣ ከዚህ በላይ እንድታወራ አልፈቅድልህም ብላ ስትለው፣ ዳግምም ምን ነው ሁላችሁም አንድ ናችሁ ስላልኩኝ ቅር አለሽ? የሆነብን ያለው እኮ ያ ነው ብሎ ሲላት፣ እሷም ይገባኛል ሁላችሁም ፍትህ ስለተጠማችሁ ነው እንደዚህ እያናገራችሁኝ ያላችሁት፣ ግን ደግሞ ዳግም ቃል ገባልሃለሁ አባትህ እውነትን የያዘ ከሆነ ፍትህ እንደሚያገኝ አረጋግጥልሃለሁ ብላ ስለሆነ ይለያያሉ። ከዚህም በኋላ ነው አቶ ለይኩን ከኮማንደር በልሁ ቤት በፋንቱ አማካኝነት ያገኘውን ሰነድ ለአዲሷ ኮማንደር ወስዶላት ተፈራ ላይ ክስ የመሰረተችበት። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።